ሰላም ዲናችሁልን ውድ የቻናላችን ቤተሰቦች፣ ዛሬም በቆንጆ ትረካ መተናል። ለሚስቴ ባል ፍለጋና ሎሆ ከተሰኘው የአዘርክ ከዛ መጽሐፍ ውስጥ ጥቂት ክፍል ወስደን እነሆ ልንተርክላችሁ ወደድን። ሎሆ ከጧቱ 3 ሰዓት ከ25 ገደማ 3 ሰዓት ከ25 ደቂቃ እጅግ የሚያምርና የተስተካከለ ትልቅ ዳሌ ያላት፣ በዛ ላይ እጅግ ውብ 0.7 ባለሙያዎቹ የቁንጅና ወዳዳሪዎች እያሉ የሚጠሩት ድንቅ የወገብ መጠንም አላት። ከዛ በተጨማሪ ውብ መካከለኛ ጡትም አላት። ስለ ጡትና ዳሌ ለመጀመሪያ ጊዜ ያወራነው ከዳሪዮስ ግርማ ጋር ነበር። እንደ ዳሪዮስ ግርማ የዳሌና የጡት አድናቂ እስከዛሬ አላየውም። በዩኒቨርሲቲያችን ውስጥ ትልቅ ዳሌና ትልቅ ጡት ያላቸውን ሴቶች ሲመለከት በታላቅ ጉጉት ከንፈሩን እጅግ በርካታ ጊዜያት በጥርሱ ሲነክስ አይቼዋለሁ። በእርግጥ ሁሉም ወንድ ባይሆንም አብዛኛው ወንድ የትልቅ ዳሌና ትልቅ ጡት አድናቂ ነው። የዳሪዮስ ግርማ ግን ገደቡን ያለፈ ነበር እና ስለምን የትልቅ ዳሌና ትልቅ ጡት አድናቂ እንደሆነ ከራሱ ማወቅ ፈለግኩና ስማ ዳሪዮስ አልኩስ። የስ ቦስ ማለት ይወዳል። የስ ቦስ አለ። የትልቅ ጡትና ትልቅ ዳሌ አድናቂ ነህ? ከማድነቅም ባለፈ አፍቃሪ ነኝና እድለኛ ነኝ። ማለት እንዳየሃት የጠበስኳችክ የሚያምር ዳሌና ግዙፍ ጡት አላት። ግን እስካሁን አይኔ ማመንዘሩን አልተውም። ከእርሷ ሌላ ግዙፍ ዳሌና ግዙፍ ጡት ያላቸውን ሴቶች ሳይ አይኔ በዘበዛል። እሱን አውቃለሁ። እኔ መረዳት የፈለግኩት ከውበት ባሻገር ትልቅ ዳሌም ሆነ ትልቅ ጡት ጥቅም አላቸው። ሳይንስ ስለ ትልቅ ጡትም ሆነ ስለ ትልቅ ዳሌ የሚያብራራ ወይም በጥናት ደረስኩበት ያለው ነገር አለ። ሰምተሃል? ያንብበሃል? ትክክል። ምን? በሴቶች ትልቅ ዳሌና ትልቅ ጡት ላይ ለበርካታ ጊዜያት እጅግ በርካታ ሴቶች ላይ ጥንቃቄ የተሞላበት ምርምር አድርገናል የሚሉት የእንግሊዝ ተመራማሪዎች ትልቅ ዳሌና ትልቅ ጡት ያላቸው ሴቶች በቀላሉ የወንዶችን ትኩረት ከመስረቃቸውና ማራኪ ከመሆናቸው በተጨማሪ ትንሽ ጡትና ትንሽ ዳሌ ካላቸው ሴቶች በተሻለ መልኩ ብዙ ልጅ ለመውለድ፣ በእርግዝና ወቅት የተመጣጠነ ምግብ ለጽንሱ ለማድረስ፣ ለአእምሮ ተስማሚ የሆነ ቅባት በማዘጋጀት ትልቅ እድል አላቸው። በትልቅ ዳሌና ትልቅ ጡት ውስጥ ከፍተኛ የቅባት ክምችት በመኖሩ ትንሽ ጡትና ትንሽ ዳሌ ካላቸው ሴቶች በተሻለ መልኩ አእምሯቸው ፈጣን የሆነ አስተዋይ፣ ተመራማሪና ፈጣን ህጻናትን የመውለድ እድላቸው በጣም ሰፊ ነው። በተጨማሪም ለወሲብ እርካታ። ይህን የመሰለ ነገር ያወራነው ከዳሪዮስ ጋር ነበር። ዛሬም የአስመረትን ግዙፍ ዳሌና ግዙፍ ጡት ስመለከት ትዝ ያለኝ ነበር። እርግጥ ነው፣ እውነትም ነው። አስመረት ትልቅ ዳሌ፣ ትልቅ ጡት፣ የሚያምር የወገብ ቅርጽ አላት። አይቺ ጉደኛው ነች ተፈጥሮ። መቼም ምሉ አይደለችምና ሁሉንም ነገር አድላ አትሰጥምና ወጣቱ አስመረት ምንም እንኳን ውብ ዳሌ ውብ ጣት ቢሰጣትም በተቃራኒው ክፉኛ የሚያስደነግጥና ክፉኛ የሚያስፈራ ፊት አላት። ይህን መሰል ጉድ የሸገር አራዶች ሲመለከቱ ከቨር ዘ ፌስ አታክ ዘ ቤዝ የሚል የወሲብ ህግ አላቸው። ብቻ የአስመረትን ጀርባ ተመልክቶ ፊቷን አለማየት ነው። አይቺ ተፈጥሮ እንዴት ተንኮለኛ ነች! ግርም ታስብለኛለች። ታስብላለች። መጀመር እንችላለን አልኳት። ከምን ልጀምር? እንዴት ተጣበሳችሁ? የመጀመሪያ ፍቅረኛ ከ4 ዓመታት የፍቅር ቆይታ በኋላ አጥቼው ጭንቀት ውስጥ በነበርኩበት ወቅት ነው ከሁለተኛው ፍቅረኛ ጋር የተዋወቅነው። በእርግጥ እኔ መጀመሪያ ፍቅረኛ በሞት የተነሳ ከጭንቀት ለመራቅ እና የደረሰብኝ ሀዘን ለመቀነስ ነበር የጠበስኩት። ልጁ በዚህ ወቅት የመጀመሪያ ዓመት ዩኒቨርሲቲ ተማሪ ነበር። መቀሌ ዩኒቨርሲቲ ነበር የሚማረው። ገንዘብ እንዳይቸግረው በየወሩ 3000 ብር ልክለት ነበር። በተጨማሪ የሚያስፈልጉትና የጠየቀኝን ዕቃዎች ሁሉ አሟላለት ነበር። በ2 ወር ልዩነት ከአዲስ አበባ መቀሌ ድረስ እየሄድኩ
ወሲብ እናደርግ ነበር። ብቻ ከዩኒቨርሲቲ እስኪመረቅ ፍቅራችን ቀጥሎ ነበር። ደስተኛ ነበርኩ። ህይወቴን፣ ጊዜን፣ ገንዘቤን፣ አካሌን ሰጥቼው ነበር። ምን ዋጋ አለው? ከዩኒቨርሲቲ ከተመረቀ በኋላ ሁሉ ነገር ተለወጠ። ፍጹም የማላቀው ሌላ ሰው ነብኝ። በርካታ ሰበቦችን እየደረደረ ከኔ መራቅ ጀመረ። ገንዘብ ሲፈልግ ብቻ ይደውልልኛል። ምንድነው ስራሽ? የራሴ ብሎኬት ማምረቻ አለኝ። በፊት እንደሚወድሽ ነግሮሽ ያውቃል? አዎ፣ አንቺን የመሰለሽ ፍቅረኛና እናት የሰጡኝ 44ቱ ክብር ይግባቸው። ላንቺ ያለኝ ፍቅር በቃላትን ለመናገር አልችልም ሁሌ ይለኛል። አንድ ቀን እንኳን አስመረት ብሎ ጠርቶኝ አያውቅም። የኔ ማር ፍቅሬ፣ ሃኒ እናቴ ያለ ነበር የሚጠራኝ። ከኔ ጋር ማውራት መዋል ሁሉ ደስ ይለው ነበር። በእድሜ ትበልጫለሽ? በ3 ዓመት። ስለ እድሜ ግን አውርተን አናውቅም። በአጠቃላይ ስንት ዓመት ሆናችሁ ማለት ነው? ከ4 ዓመት በላይ። በእነዚህ ጊዜያት ውስጥ ተጣልታችሁ ታውቃላችሁ? አንዴ ለ3 ወራት ተጣልተን ነበር። በምን የተነሳ? የሚገርም አንዴ ክረምት ላይ መስሪያ ቤት ድረስ ከሆነች ወጣት ደስ የምትል ልጅ ጋር መጣና የአክስቴ ልጅ ናት ታዋቂያት ብሎ አስታወቀኝ። ከዛች ከአክስቱ ልጅ ጋር የኔ ፍቅር ባክሽ የአክስቴ ልጅ በጣም ተወዛግባለች፣ ትንሽ አምሯን ዘና እንዲል ሐዋሳ ልውሰዳት 6000 ብር ስጭኝ አለኝና ሰጠሁት። እኔ አብሬው እንዳልሄድ ስራ ስለሚበዛብኝ እዚሁ አዲስ አበባ ቀረው። ከዚያ ከ4 ቀን በኋላ ተመልሰው መጡ። በመሃል ወንድሙን ድንገት ተገናኝተን ስናወራ የአክስቴ ልጅ እንደሌላቸው ነገረኝ። በጣም ተገርሜ በስልክ ደውዬ ስጠይቀው በቃ ቺኪ ናት አለኝ። ባዘን ልቤ ተሰበረ። ያው ከመጀመሪያ ፍቅረኛ የሌላ ማቀው ወንድ እርሱ ስለሆነ አፈቅረዋለሁ። በጣም ሲናፍቀኝ ከ3 ወራት በኋላ አላስችል ሲለኝ ራሴ ደወልኩለት። ተገናኘን፣ አወራን። የኔ ማሪ ይቅርታ አድርጊልኝ፣ በድጋሚ ልጅቷን አላገኛትም። ለወሲብ ስል ብቻ ነበር የቀረብኳት እንጂ የመጀመሪያም የመጨረሻም አንቺ ነሽ፣ እወድሻለሁ፣ እክስሻለሁ አለኝ። በወሲብ ማለት በእርግጥ የወሲብ ችግር የለብኝም። እኔም ወሲብ እወዳለሁ፣ ግን ሁልጊዜ እንጨቃጨቅ ነበር። እርሱ 96 አይነት የወሲብ አቅጣጫዎች አሉን ሞክራቸው ይለኛል። ያውም ቢካልኩት ሌላ ሴት ጋር ይሄድብኛል ብዬ ስለምፈራ 10 ያህሉን አሳይቶኛል። ሌሎችን ግን ሁሌም ቢለዋለሁ። እንደነገረኝ ከልጅቷ ጋር እኔም ቢያልኩትን የወሲብ አይነቶች ከሷ ጋር አድርገዋል። ግን ይቅርታ ሲለኝ በድጋሚ ታረቀን። ምን ዋጋ አለው? ከዩኒቨርሲቲ ከተመረቀና ስራ ከያዘ በኋላ ግን ውድ ሆነብኝ። አይኔን እንኳን ማየት አስጠላው። ከተለያዩ ሴቶች ጋር እንደሚወጣ ተረድቻለሁ። በተለይ ከዛች አክስቴ ልጅ ናት ካላት ልጅ ጋር በተደጋጋሚ ያለው። ለመጨረሻ ጊዜ የተለያየ ነው የሆነ ነገር ጠይቆኝ እምቢ ብዬው ነበር። አሁን እኔ ጋር የመጣሽበት ጉዳይ ምንድን ነው? አንተ የጋብቻ አማካሪ እንደመሆን መጠን እንድታማክረኝ። እሺ። የፍቅረኛዬ ከ6 ወራት በኋላ ተመልሶ በመምጣት እግሬ ስር ወድቆ ይቅርታ አርጊልኝ፣ ካንቺ በላይ የምትወደኝ አላገኘውም፣ ካንቺ ውጪ መኖር እንደማልችል ተረድቻለሁ፣ ስለዚህ በፍጥነት እንጋባና አብረን እንኖር የሚል ጥያቄ ጠየቀኝ። እናም ተሰማሽ? ግራ ገብቶኝ ነው አንተ ጋር የመጣሁት። አሁንም ትወጂዋለሽ? በጣም። እሱም ከልቤ እንደምወደው ስለሚያውቅ መሰለኝ የሚጫወትብኝ። ፍቅረኛሽን መስቀለኛ ጥያቄዎች መጠየቅ ስለምፈልግ እኔ ጋር ይዘሽው መምጣት ትችላለሽ። በተለይ 2 በጣም ማወቅ የምፈልጋቸው ጥያቄዎች አሉኝ። ምንም ሳትናገር ራሷን ነቀነቀች። በስራ ህይወቴ እስካሁን የተረዳሁት በርካታ ሰዎች እኔ ጋር ይመጣሉ። ብዙዎቹ ግን የሚመጡት ብቻቸውን ነው። ፍቅረኛችሁን ይዛችሁ ነው ስላቸው በዛው ይቀልጣሉ። እናም ይቺ ወጣት በዚያው እንደምትቀር 6ኛው ስሜቴ ሹክ ስላለኝ ይዛችሁ ነው ከእርሱ ጋር የምናወራው ጉዳይ አለ። በዛው ከቀረሽ ግን ወይም ይህን ጉዳይ ለእርሱ መንገድ ከደብርሽ ከማግባትሽ በፊት ለተጨማሪ 2 ዓመት ከቻልሽ መርምሪው፣ ካልቻልሽ ቢያንስ ለ1 ዓመት በሚገባ እያንዳንዱን ነገር ተከታታይ። በተለይ አንቺም ለወሲብ ብቻ እንደማይፈልግሽ
ሀብትሽን ፈልጎ አለመሆኑን በድጋሚ ጥሎሽ እንደማይሄድ ማወቅ አለብሽ። ከመጋባታችሁ በፊት ነው በግልጽ በልዩነታችሁ ላይ መወየት ያለባችሁ እንጂ ጋብቻ ችግራችሁን አይፈታውም። ለምሳሌ አንቺ ከእርሱ ጋር እያለሽ ከሌላ ወንድ ጋር ወጥተሽ ተቀልሽ፣ በጭራሽ ለምን አስቢውም አላቅም። ከእርሱ ሌላ ወንድ ያለ ራሱ አይመስለኝም እንጂ ብዙ ወንዶች ለወሲብ ጠይቀውኝ እምቢ ብያለሁ። በዛ ላይ የምትወደው ፍቅረኛ እያለ ከሌላ ሰው ጋር መተኛት አይቀፍም? እኔ ይቀፈኛል። እውነተኛ ፍቅር ከሆነ ልክ ነሽ። ለማንኛውም አብራችሁ ነው ወይም እሱን ለብቻው ላኪው እናወራለን። አለበለዚያ ያልኩሽን አድርጊ። እሺ አመሰግናለሁ። ከአስመረት ጋር ተጨማሪ የተወሰኑ ነገሮችን አውርተን ወጣች። ከረፋዱ 4:31 አይናፋሯ ወይንሸት እንደወጣች የእግዚአብሔርን ጥበብ እንዳደንቅ ያደረገችኝ ውብ ወጣት ደግሞ መጣች። ወዲያው ትዝ ያለኝ ዳኛቸው ቡና ነው። በርግጥ የአባቱ ስም ቡና አይደለም። የኢትዮጵያ ቡና የልብ አድናቂና ክፍለ ሀገር ሁሉ ከስራ እየቀረ ስለሚደግፍ የወጣለት ቅጽል ስሙ ነው። ከዳኛቸው ቡና ጋር አብረን አንድ ሰፈር ከማደጋችን በተጨማሪ ዩኒቨርሲቲ ማብረን የተመረቅ ነው። በኢኮኖሚክስ በከፍተኛ ውጤት የተመረቀ ምርጥ ሰራተኛ፣ ምርጥ አንባቢ፣ ሁሌ ፈገግታ የማይለየው አስደሳች ወጣት። ለኔ ከማን ጋር ማሳለፍ ትፈልጋለህ ብትሉኝ ቁጥር 1 ምርጫዬ ከዳኛቸው ቡና ጋር ነው። ያስቀኛል፣ ያዝናናኛል፣ አመለካከቱ ይገርመኛል። ዳኛቸው ቡና ውብ ሴት ሲያይ ተመልከቱ የእግዚአብሔርን ድንቅ ስራ ይላል። ለውበት ያለው አድንቆት በጣም ይበዛ ነው። እጅግ በርካታ እውቀት የሰጠኝ ዳኛቸው ቡና ነው። ዳኛቸው ከፖለቲካ ውጪ ስለማንኛውም እውቀት ቢጠየቅ ምላሽ አለው። አይ ዳኛቸው በጣም ነው የሚገርመኝ። አንድ ጊዜ እየዘለለ መጣ። ምን አገኘ አልኩት። አቤት የእግዚአብሔር ድንቅ ስራ! እንዴት ያለችው ውብ ቺክ! አዎ ጠበስኩ ይመሰል። የት አየር መንገድ ያሬድን ሸኝቼ ስመለስ አንዲት የእግዚአብሔርን ድንቅ ስራ ተመልክቼ በመሄድ ሀገራችሁ በጣም ይሞቃል በማለት ጠጋልጓት። እሷም እንደኔ ለካ ሰው ሸኝታ እየመጣች ነበር። ኦ ፈጣሪ እንዴት ታምራለች መሰለ። ከዚያ አልኩት የት ሀገር ነበር ካለች ስፔን ነበር አልኳት። የት? ባርሴሎና። ስፓኒሽ ትችላለህ? ያ እስቲ የሆነ ነገር በል። ሎሌስ፣ ማርቲኔስ፣ ማርኮሌስ፣ ሃይቬስ፣ ቬርኔስ፣ ሳቫዶ፣ ዶሚንጎ አልኳት። ምን ማለት ነው? እስከ ዛሬ እንዳንቺ ውብ አላየው ስላት ከትከት ትብላን የሳቀችብኝ። ከዛ በጎን እያየችኝ አሪፍ ውሸታም ይወጣል። ለማንኛውም ስፓኒሽ ቋንቋ ተናጋሪ ነኝ። አሁን ያወራው እኮ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜና እሁድ ማለት ነው ብላኝ ረፍ ቀሌት ተከናነብክ ስለው በቃ ለዚህ ውሸቴ ጁስ ልጋብዝሻ አልኳትና እያሳሳኳት ጁስ ጋበዝኳት። ስልኳን ተቀበልኩ። አየህ ውብ ሴቶችን ብዙ ወንዶች በተለይ መኪናና ገንዘብ ከሌላቸው ስለሚፈሯቸው አንተ መፍራት የለብህም። በዚያ ላይ ውብ ሴቶች ቀለል አድርጎ የሚቀርባቸው ነው እንዲወዳዱ። እቺንም እመነኝ በቅርቡ ቀምሳታለሁ። ያለን እስኪ ይህንን ባለኝ በሁለተኛው ወር እየሳቀ መጣ። ምን ተገኘ? $3.7 ሚሊዮን አክስሬ መጣው። $3.7 ሚሊዮን? አዎ የአሜሪካ $3.7 ሚሊዮን። ምን ማለት ነው? ምን መሰለ በፈረንጆቹ አቆጣጠር በ2005 ጂሲ ወይም በእኛ በ1997 ዓ.ም በዓለም ላይ አንዲት የተዋበች የፔሮ ሞዴል አንድ ልዩ ማስታወቂያ ለመላው ዓለም ህዝብ ተናገረች። ይህች የፔሮ በአስደማሚ ውበት ያላት ግሬሲላ ትባላለች። 18 ዓመት ውብ ወጣት የሆነች ሞዴሊስት የምወዳት እናቴ በጣም ስለታመመችብኝ ለእናቴ ማሳከሚያ ገንዘብ ስለሚያስፈልገኝ ድንግልናዬን እሸጣለሁ የሚል ነበር። የሚገርም በሳምንቱ የዓለም ህዝብ ጉድ ያሰኘ ዜና ነበር። ያቺ ውብ ወጣት ድንግልናዋን $13 ሚሊዮን አንድ ሀብታም ገዛት።
የዓለም ሴቶችና ህዝቦች በዚህ ዜና ጉድ እያሉ ሳይጨርሱ በፈረንጆቹ አቆጣጠር በ2008 ወይም በእኛ 2001 ላይ ሌላ አስገራሚ ማስታወቂያ ወጣ። በውበቷ የምታፈዘውና ዝነኛ ለመሆን ጉጉት ያላት የ22 ዓመት ወጣት የሆነችው ናቴሊ ዳያን በትምህርቴ በጣም ጎበዝ ስለሆንኩ እርዳታችሁን ፈልጋለሁ። በዝነኛ ኦክስፎርድ ዩኒቨርሲቲ የማስተርስ ዲግሪ ለመማር አልፌያለሁ፣ ግን ክፍያ የለኝም፣ ስለዚህ ድንግልናዬን እሸጣለሁ አለች። ይህ ዜና የዓለም ህዝብ ሁሉ ለጉድ ሰማ። ውበቷን ያዩ የዓለማችን ብር መጣያ ያጡ ሀብታሞች ወዲያው ተሻሙባት። ከ17 ቀናት በኋላ ድንግል መሆኗ በሕክምና ተረጋገጠ። ያቺ ውብ ወጣት የዓለምን ክብረ ወሰን በያዘ ዋጋ በድንግልናዋ ለማመን በሚያስቸግር ዋጋ በ3.7 ሚሊዮን የአሜሪካ ዶላር ሸጠችው እና እኔም ዛሬ ከዚሽ ልጅ ጋር ወሲብ አደረኩ። ድንግል ነበረች እና 3.7 ሚሊዮን ዶላር አክስሬ መጣ እልሃለሁ። ግን እንዴት በፍጥነት ድንግልናዋን ልትሰጥ ወሰነች እንዴ? አንደኛ ግንባር አለኝ፣ ሁለተኛ ለአንዴና ለመጨረሻ ጊዜ ስፔን ትመለሳለች፣ ተመልሳ ኢትዮጵያ አትመጣም። እናም ለሀገሯ ለኢትዮጵያ ልጅ ድንግልናዋን ለመስጠት ፈልጋ ነው። በተጨማሪ የኔ ምላስም ጭምር። ለዛሬ እንዲህ ባጭሩ ተረክንላችሁ። ቀሪውን ከመጽሐፉ እንድታነቡት እንጋብዛለን። ትረካውን ከወደዳችሁት ታሪኩንም ጭምር ላይክ፣ ሼር፣ ኮሜንት ማድረግ ይቻላል። ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን።